በደጋዳሞት የደረሰው ወታደራዊ ሽንፈትና የኢትዮጵያ ፖለቲካዊ መስቀልቅል። የደጋዳሞት ግንባር ወታደራዊ ውድቀት በአማራ ክልል ለሳምንት የዘለቀው የአገዛዙ ዘመቻ በከባድ ኪሳራ መጠናቀቁ ተሰማ። በምስል የተደገፉ አስደንጋጭ መረጃዎች፣ በደርዘን የሚቆጠሩ የመንግስት ወታደሮች በምዕራብ ጎጃም ተማረኩ። ጠቅላይ ሚኒስትር አብይ አህመድ በፓርላማ የሰጡት አንሰጋም ባይነትና በመሬት ላይ ያለው እውነት ለምን ተጋጩ? የማዕከላዊ መንግስቱ ከህወሓት ጋር ያለው ግንኙነት ወደ አዲስ ጦርነት እያመራ ነው። የኢትዮጵያ ሰራዊት አቅም መዳከም ለቀጠናው ሰላም ምን ትርጉም ይኖረዋል? ዛሬ እነዚህና ተያያዥ ጉዳዮችን በጥልቀት እንመረምራለን። እስከ መጨረሻው አብራችን ቆዩ። ከአማራ ክልል የወጡ መረጃዎች እንደሚያመለክቱት በመንግስቱ ኃይሎች በምዕራብ ጎጃም ዞን ደጋዳሞት ወረዳ በፋኖ ኃይሎች ላይ ለሳምንት ያህል ሲካሄድ የነበረው መጠነ ሰፊ ወረራ በከፍተኛ ወታደራዊ ኪሳራ ተጠናቋል። ይህ ዘመቻ ደጋዳሞትን ዳግም ለመቆጣጠርና በመጪዎቹ ሳምንታት በህወሓት ላይ ይታቀዳል ተብሎ ለሚታሰበው ሰፊ ወታደራዊ እርምጃ የፋኖን የመዋጋት አቅም ለማዳከም የታለመ የአየርና የምድር የተቀናጀ ጥቃት ነበር። ይሁን እንጂ ዘመቻው ከታለመለት ግብ በታች የወደቀ ይመስላል። በማህበራዊ ሚዲያዎች ላይ እየተሰራጩ ያሉ ምስሎች በደርዘን የሚቆጠሩ የመንግስት ወታደሮች መማረካቸውን ያሳያሉ። በተለይም በሚሊክ እዝ ስር ያሉ የፋኖ አህዶች በወሰዱት ቆረጣና የደፈጣ ጥቃት በአገዛዙ ሰራዊት ላይ ከፍተኛ ጉዳት ማድረሳቸውን ገልጸዋል። ይህ ሁኔታ ለ3 ዓመታት የዘለቀው የአማራው ግጭት የኢትዮጵያን ሰራዊት አቅም ምን ያህል እንዳዳከመና እንደፈተነው በግልጽ ያሳያል። ወታደራዊ ተንታኞች እንደሚሉት በፋኖ ላይ ድል ለመቀናጀት ያልቻለው ሰራዊት ይበልጥ የተደራጀውን የትግራይ ኃይል ወይም ወደ ኤርትራ ጦር የመጋፈጥ ብቃቱ አጠራጣሪ ሆኗል። መንግስት የምድር ጦሩ በመዳከሙ ምክንያት ከልክ በላይ በድሮን ጥቃቶች ላይ ጥገኝነት ማሳየቱ በንጹሃን ላይ ለሚደርሰው እልቂትና ከህዝቡ ጋር ያለው ቅራኔ ለማባባስ ምክንያት ሆኗል። በአማራ ክልል ከጥር እስከ ግንቦት 2026 ብቻ 135 የአየር ጥቃቶች መፈጸማቸውና 217 ንጹሃን መገደላቸው ተመዝግበዋል። ይህ ሁሉ ጥረት ባለበት ሁኔታ ጠቅላይ ሚኒስትር አብይ አህመድ ባለፉት ሳምንታት ለፓርላማ በሰጡት መግለጫ ሰራዊታቸው በቂ ትጥቅ እንዳለውና ህወሓት ኤርትራና ሱዳን ቢተባበሩ እንኳን እንደማያሰጋቸው በድፍረት ተናግረዋል። ይሁን እንጂ ይህ ንግግር ከመሬት ላይ ካለው ወታደራዊ እውነታ ጋር የማይጣጣምና የፖለቲካ ፍጆታ ብቻ እንደሆነ ይገመታል። እንደውም በቅርብ ጊዜ በተደረጉ ውጊያዎች ብቻ 423 የመንግስት የጸጥታ አካላት ለሚሊክ እዝ እጃቸውን መስጠታቸውና 57 የሚሆኑት ደግሞ በውጊያ መመራቃቸው ተመዝግቧል። አሁን ላይ በማዕከላዊ መንግስቱና በህወሓት መካከል ያለው ሽኩቻ ዳግም እያገረሸ መምጣቱ ለሀገሪቱ ትልቅ ስጋት ሆኗል። ህወሓት የፕሪቶሪያውን ስምምነት ተገን በማድረግ በራያና በአካባቢው እየተደረገ ያለው እንቅስቃሴ እንዲሁም በቅርቡ በአላማጣ ከተማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ላይ የፈጸመው ዝርፊያና እንግልት ግንኙነቱን ይበልጥ አሻክሮታል። መንግስት በህወሓት ላይ ሊወስድ ያሰበው እርምጃ ቀጠናውን ወደ አዲስ ጦርነት ሊከተው ይችላል ተብሎ ይፈራል። በሌላ በኩል መንግስት እየመራው ያለው ሀገራዊ ምክር በተቃዋሚዎችና በገለልተኛ ወገኖች ዘንድ በአገዛዙ የተለጠፈና ህጋዊነት የጎደለው ተብሎ እየተቸ ይገኛል። የኮሚሽኑ ከፍተኛ አመራሮች እንኳን ሳይቀሩ ሂደቱ ከመንግስት ቁጥጥር ውጪ እንዳልሆነና የተመረጡ አጀንዳዎች ተገፍተው የመንግስት ፍላጎት ብቻ እየተፈጸመ እንደሆነ በምሬት ገልጸዋል ይላሉ። ይህ የፖለቲካ ሽኩቻ መንግስት በአንድ በኩል ከፋኖ ጋር በሌላ በኩል ደግሞ ከህወሓት ጋር ያለውን ግንኙነት በአግባቡ መያዝ እንዳቃተው ያሳያል። ኤርትራም ለፋኖ የምታደርገው የሎጂስቲክስ ድጋፍ አዲስ አበባን በእጅጉ እንዳሳሰባትና ስጋት እንደፈጠረባት ይናገራል። በአጠቃላይ በደጋዳሞት የታየው ወታደራዊ ክሽፈት የሚያሳየው ነገር ቢኖር ኢትዮጵያ ውስጥ ያለው የኃይል ሚዛን እየተቀየረ መሆኑን ነው። ፋኖ በአሁኑ ወቅት የክልሉን 80% ገጠራማ አካባቢዎችን እንደሚቆጣጠር ይናገራል። መንግስት በጦርነትና በኃይል ብቻ ችግሮችን ለመፍታት የሚያደርገው ጥረት ሰራዊቱን ለከፍተኛ ኪሳራ ከመዳረጉም በላይ ሀገሪቱን ወደማያልቅ የእርስ በርስ ጦርነት አዙሪት እየከተታት ይገኛል። በቀጣይ ሳምንታት በህወሓትና በአማራ ክልል የሚኖሩ ወታደራዊ እንቅስቃሴዎች የአገሪቱን ቀጣይ እጣ ፋንታ የሚወስኑ ይሆናል ተብሎ ይጠበቃል። በአጠቃላይ በደጋዳሞት የታየው ወታደራዊ ትዕይንት ለኢትዮጵያ ፖለቲካ ምን ትርጉም ይኖረዋል? መንግስትና ህወሓት ወደ አዲስ ጦርነት ይገቡ ይሆን ወይስ ሀገሪቱ ወደማያልቅ የእርስ በርስ ጦርነት አዙሪት ትገባለች? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን።
ቪዲዮውን ላይክ እና ሼር በማድረግ ሌሎችን ድርስ ያድርጉ። ሰብስክራይብ ማድረጋችሁንም አትርሱ። ሰላም ለኢትዮጵያ።